وإن خفتم شقاق بينهما فبعثوا حكما من أهله وحكما من أهلها إن يريدا إصلاحا يوفق الله بينهما إن الله كان عليما خبيرا. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد يتكبرات يا الله بارياوች الصلح بين الزوجين በባለት ዳሮች ወይ በትዳር አጋሮች ማከል ማስተካከል የሚለው ነው ከሰላት በፊት ጀምረን የነበረው። ማስተካከል አላህ ዘንድ ምንዳ እንዳለውና ሰዎች ተጣልቶ ምን አገባኝ ብሎ መተው እስላም እንደማይደግፈውና አደጋ እንዳለው ለማየት እየሞከርነ ነበር። አሁንም የተወሰነ በዛው ዙሪያ ላይ አይተን ወደ ባልና ምስቶች እንገባለን። ነብዩ አለይሂ ሰላቱ ወሰለም በሰሃቦች ማከል ችግር ሲፈጠር ያስተካክሉላቸው እንደነበረ ብዙ ሐዲሶች አሉ። ሰሃቦች ለአላህ ዲን መዲና ለቆ ወደ ሌላ ቦታ ሲሄዱ መዲና ላይ የቀሩ ሐላፍትና ወዝዶ አካባቢውን የሚጠብቁ ሰሃቦች ነበሩ። ምን አገባኝ የሚባል የለም በእስላም። ሳቸው ያስቀሩን ልጆቻቸው ይታመሙ ይውጡ ይውረዱ ድንጋይምታቸው ምን አገባኝ የሚባል ነገር የለም። እስላም እያንዳንዳችን ሐላፍትና ያስቀምጥብናል። ያንን ሐላፍትና ማንወጣ ከሆነ አላህ ዘንድ እንጠየቅበታለን። ያንን ሐላፍትና ቦታው ላይ ካደረስ አላህ ዘንድ ትልቅ ኒዕማ አለ። ከነቢያቶች ከሳሊሆች ከሹሃዳዎች ጋር አላህ ይቀሰቅሰናል የቂያማ ቀን። ለዚህ ነው አላህ Subhanahu Wa Ta'ala وأطيعوا الله ورسوله إن كنتم مؤمنين وأطيعوا الله ورسوله إلى الله الله أننا ملك تنياون እሺ በሉ በማንኛውም ጉዳይ ሰውን በማስታረቅ ዘካ በመስጠት ሐጅ በማድረግ ጀማ በመስገድ ቁርአን በመቅራት ሐዲስ በመቅራት ነብዩን እሺ በማለት ሰሃቦችን በመከተል ቤተኛው ጉዳያችሁ አላህን ና መልእክተኛውን እሺ በሉ ይላል። ኢን ኩንቱም ሙእሚኒን ሙእሚኖች ቀልባቸው ረቂቅ ነች። አላህ ያዘዛቸውን ትእዛዝ ይታዘዛል፣ የከለከላቸውን ይከለከላል። አላህ Subhanahu Wa Ta'ala ሸርጥ አስቀመጠ። ይሄንን የምታደርጉት ሙእሚን ከሆናችሁ። ለዚህ ነው ነቢያቶች ሁሉ የተናገሯት ንግግር ነች አሉ ነብዩ አለይሂ ሰላቱ ሰላም። ኢዛ ለም ተስተህይ ፈስና ማሺት አላህን ካልፈላ የፈለከውን ስራ የቂያማ ቀን ምንዳው ይጠብቃል። ይሄ የነቢያቶች ንግግር ነች አሉ ነብዩ አለይሂ ሰላቱ ሰላም። አላህን መፍራት ካለ ቤት ውስጥ የለ ከቤት ውጭ የለ ከጎረቤት የለ ከሀገር የለ ቤተኛውም ነገራችን አላህ ሙራቀባ እንደሚያደርገን አውቀን እንጠነቀቃለን። ሰዎችን ለማስታረቅ ዝግጅት ማድረግና እንቅስቃሴ ማድረግ ከነብዩ ተግባር ነው። የነብዩን ተግባር ደግሞ ልንተገብረው ግድላል። በተለይ አባቶች አደራ፣ እናቶች አደራ። ወጣቶች ያጠፋሉ ይስታሉ። አባት ወይ የሀገር ሽማግሌ ወይ አካባቢ ላይ ያለ ሽማግሌ እጁን ከቶ ጉዳይ ካላስተካከለ ወደ መጥፎ ደረጃ ይደርሳል። በል እንደውም የሀገር መሪ ከሚያደርገው ጫና በላይ ለሽማግሌዎች ጫና የሚያደርጉበት ነገር አላቸው። ምን አላቸው? በአላህ ያስፈራራሉ። መቆንጠጥ ካለባቸው ይቆነጥጣሉ። ተቆጥሮ ማያልቁ ፋይዳዎች አሉ። ይሄንን ስራ ምን አገባኝ ብሎ መተው አደጋል። ወደ እስላም ሀገር ብንሄድ ደሞዝ ይከፈላቸዋል ይሄን ስራ ዞር ዞር ብሎ እንዲሰሩ፣ ካልሆነ ፈሸል ውስጥ እንገባለን። ለዚህ ነው ሳህል ኢብኑ ሰዓድ በዘገበው ሐዲስ ረዲየላሁ ተዓላ አንሁ አና አህለል ቁባ ይቅተተሉ አህለል ቁባዎች ትችት ጀመሩ። በዚህ መባባል ጀመሩ። ሐታ ተራሙ بالحجاره ድንጋይ አንስቶ መወራወር እስከሚደርሱ ድረስ። ድሮ ነበር አይደል እንደ ሀገራችን ላይ በዚህም በኩል ያለው ጎሳ ዱላ ይዞ ይወጣል፣ በዚህም ያለው ዱላ ይዞ ይወጣል። እያወራ ራሱ ዱላውን እያንቀሳቀሰ ነው የሚያወራው። ተጠንቀቅ ነው ይሄ። ከፍተኛ ጎሳ ካለው ዝቅተኛው ጎሳ ላይ ዱላ ያርፍበት ነበር አይደል? ፈውኽብረ ረሱል ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ሰላም ነገሯቸው ሰሃቦች ቢዛሊክ በዚህ ጉዳይ አህለል ቁባዎች ለዚህ ደረጃ ደርሰዋል ነብዩ ተብሎ ተነገራቸው። فقال اذهبوا بنا አሉ ነብዩ ዐለይሂ ሰላቱ ሰላም እንዴ ተነሱ እንጂ አሉ የአላህ መልእክተኛ። ኑስሊህ በይነሁም በመካከላቸው እናስተካክል እንይዳሉ የአላህ መልእክተኛ። የማን ስራ ነው በሰዎች መካከል የተፈጠረን ችግር መፍታት? የነብያችን ዐለይሂ ሰላቱ ሰላም። አይመለከተኝም አላየውም የሚባል ነገር የለም። اخرجه البخاري ይሄንን ሐዲስ ኢማሙ አልቡኻሪ ዘግቦታል። አቡ ደርዳ በዘገቡት ሐዲስ አን ረሱል ሰለላሁ ዐለይሂ ወሰለም قال الا اخبركم አሉ የአላህ መልእክተኛ بافضل من درجه الصيام ከጾም የበለጠ ደረጃ ያለውን ስራ አነግራችሁ ወልቂያም ከመቆም ሱና ሰላቶችን ከመስገድ ቃሉ በላ ያ ረሱላህ አሁን እንጂ የአላህ መልእክተኛ አሏቸው።
እስላሁ ዛቲል በይን አሉ ነብዩ አለይሂ ሰላቱ ወሰለም የተጣሉ ሰዎች መካከል ማስተካከል አንተም ተው አታ በብር የሚጣሉ ከሆነ ከሌለው ሰጥቶም ማስታረቅ በሁለት ሰዎች ያለውን ነገር ማስተካከል አሉ ነብዩ አለይሂ ሰላቱ ወሰለም ወፈሳዱ ዛቲል በይን አሉ ነብዩ አለይሂ ሰላቱ ወሰለም በሁለት ሰዎች መካከል ያለን ነገር ማበላሸት هي الحالق አሉ ነብዩ አለይሂ ሰላቱ ወሰለም አጥፊ የሆነች ነገር ነች ሰዎችን ማጣላት አደጋ አለው አሁንም ተጠንቀቁ ቅድም ያነሳውላችሁ ነገሮች በዘረኝነት ገብታችሁ ሰው ምታባሉ ሰው ምታጋድሉ ፌስቡክ ላይ እንደፈለጋችሁ ምጽፉ ዋትስአፕ ላይ እንደፈለጋችሁ ምጽፉ ቴሌግራም ላይ እንደፈለጋችሁ ምጽፉ ያንዱን ዘር የምትሰድቡ ያንዱን ከፍ የምታደርጉ ሰዎች ተጠንቀቁ ነብዩ አጥፊ የሆነች ነገር ነች የምትሰራውን ስራ አመድ ያደርግባል ሩበማ ወደ ኩፍር ደረጃም ካለ ያደርስ ይችላል በዘረኝነት ተነሳስተ እስልምና የሚያወግዘውን እስልምና የሚጠላውን ነገር ምትሰራ ከሆነ አደጋ ውስጥ ትወድቃለህ ጥንቃቄ አድርግ ይሄንም ሐዲስ ኢማሙ አህመድም ኢብኑ ሂባን ሌሎችም ዘግቦታሉ ሼክ አልባኒ ሰሂህ ነው ብሎታል በሌላም ሐዲስ ነብዩ አለይሂ ሰላቱ ሰላም ማአሚላ ኢብኑ አደም አሉ ሸይአን አንዲችን ነገር የሰው ልጅ አይሰራም አፍደለ ምን ሰላት ከሰላት ወሰላም ዛቲል በይን አሉ ነብዩ አለይሂ ሰላቱ ሰላም በሁለት ሰዎች መካከል ማስተካከል ወኹሉቁል ሐሰን ጥሩ ስነ ምግባር አሉ የአላህ መልእክተኛ ይሄንም ሼክ አልባኒ ሰሂህ ነው ብሎታል ሐዲሱን ሰለፎችም በሰው ልጆች መካከል የተፈጠረን ችግር በመፍታት ላይ በጣም የጓጉ ነበር ለዚህ ነው ኢማሙ አልአውዛኢ ረህመቱላሂ ተዓላ ዐለይሂ ምን ይላል ማ ኸጥወቱና አንድች እርምጃ የለችም አሐቡ ኢለላሂ አዘ ወጀል ወደ አላህ የተወደደች ኸጥወቱን እርምጃ አሉ في እስራኢል ዛቲል በይን በሰው ልጆች መካከል የተፈጠረን ችግር ለመፍታት እንቅስቃሴ ከማድረግ በላይ የምትደረግ እንቅስቃሴ የተሻለች የለችም ይላሉ ኢማሙ አውዛኢ ረህመቱላሂ ተዓላ ዐለይሂ ከአዲስ አበባ ወደ ገርቤበር አንድ ሰው ትራንስፖርት ከፍሎ ሁለት የተጣሉ ሰዎችን ሊያስታርቅ ተነስቶ መምጣቱ ትልቅ የሆነች አላህ ዘንድ የተወደደች ከገርቤበር ቅበት ከቅበት ወራቤ ከወራቤ አዲስ አበባ ወይ ከወራቤ አላባ ከአላባ ሻሸመኔ ከሻሸመኔ አዋሳ በለልፎ ተርፎ ሰዎችን ለማስታረቅ ትኬት ቆርጦ ሌላ ሀገሩን ካን ተሳፍሮ የሚያደርጋት እንቅስቃሴ አላህ ዘንድ በጣም ተወዳጅ ነች ቀደም ስንመለከታቸው በነበሩ ቁርአን አንቀጾች ላይ እተቁላ አላህን ፍሩና አስተካክሉ እያለ ብዙ ቦታ ላይ ስለተናገረ ማለት ነው ነብዩ አለይሂ ሰላቱ ወሰለም ከለታት አንድ ቀን ወደ ፋጡማ ቤት መጡ ወደ ልጃቸው ቤት فلم يجد عليا في بيته علي رضي الله تعالى عنه ቤት ውስጥ የለም فقال اين ابن عمك አሏት ነብዩ አለይሂ ሰላቱ ወሰለም ያጎትሽ ልጅ የት አለ ሲሏት قالت كان بيني وبينه شيء አለች በኔና በሱ መካከል ትንሽ የተፈጠረ ችግር አለቻቸው ለነብዩ አለይሂ ሰላቱ ወሰለም ተመልከቱ አባቶች አዳምጡ እናቶች ጆሮ ሰጣችሁ አዳምጡ በጣም ትልቅ የሆነ ትምህርት አለ እዚህ ጋር ዩኒቨርሲቲ ወይ ኮሌጅ ገብተን ማናገኘው ዕውቀት አለ በኔና በሱ መካከል ያለ መግባባት ነበር አለቻቸው ፈጋደበን ያለቻቸው አስቆጣኝ አለቻቸው ለነብዩ አለይሂ ሰላቱ ወሰለም የነብዩ ልጅ ነች የጠቅላይ ሚኒስቴር ምክትል ጠቅላይ ሚኒስቴር አይደለም ነብዩ አለይሂ ሰላቱ ወሰለም አላህ ከሰባት ሰማይ በላይ ቁርአን አውርዶባቸው የጅብሪል ጓደኛ ናቸው የዓለም መሪ ናቸው ወደደም ጠላም ዓለም ውስጥ ያለው ሰው ማን ሹሟቸዋል አላህ ሹሟቸዋል አላህ ነብይ አድርጎ አለቃ አድርጎ ልኳቸዋል በእንደውም የነብያቶች ሁላ ምንድናቸው ነብዩ አለይሂ ሰላቱ ወሰለም አለቃ ናቸው የቂያማ ቀን ወደ ነብዩላህ አደም ይኬዳል ወደ ነብዩላህ ኢብራሂም ወደ ነብዩላህ ሙሳ ወደ ነብዩላህ ኢሳ ይኬድና መጨረሻ ወደ ነብዩ ይመጣል እኔ ነኝ ለሷ ተገቢው አሉ ነብዩ አለይሂ ሰላቱ ወሰለም ለሸፋ አለውን ያብሽሩ ይላሉ ከዛ በኋላ አላህ ዘንድ ሂዶ ስጁድ ይወርዳል ተነስ ያ ሙሐመድ ራስህን አንሳ ምጠይቀውን ጠይቅ ይሰጣል ሸፋ ማድረግ የምትፈልገውን አድርግ አብሽር ይባላሉ ነብዩ አለይሂ ሰላቱ ወሰለም ይህ ነብዩ አለይሂ ሰላቱ ወሰለም ገቡና ፋጢማ ነገረቻቸው ትንሽ ችግር ነበረ ትንሽ አስቆጥቶኛል ቤት ውስጥ የለም ማለቻቸው የኛ ውሳኔ ምን ሊሆን እንደሚችል አስብ ልጅ ሩጣ መጣ ቤት እንደዚህ አድርጎኝ ብር ከልክሎኝ የወጪ እንደዚህ እንደውም ሌላ ሰው ስጋ ሲደውል አይቻለሁ ሜሴጅ አይቻለሁ ምናምን ስትለው ሸይጣን ነው እኮ ነው መጀመሪያም እንኳን አላመንኩትም ይላታል ቤተሰቦቹም ላይ እንደዚህ አይነት ችግር በጣም ብዙ ነው ያለው ግን ትግስት ብታደርጊ መጀመሪያ ወስዶ መጥፎ ነገር ያስገባባትና ከዛ በኋላ መናገር ይጀምራል መጥፎ አባቶች አሉ አላህ ይጠብቃል መጥፎም እናት አለች እናት መታሰስ ተነግራት ያላህ እርግማን ይውረድበት ልጄን አበላሽብኝ እንደዚህ ያደረገ ስንት ሰው ሲጠይቀኝ ከልክዬ ሰጥቼው ምናምን ማትለው ነገር የለም እኮ የጠየቀም የለም ቤት መጥቶ فخرج فلم يقل እንዲህ አለቻቸው እኔ ዘንድ ያኔ ለም የናም ቀይሉላ እኔ ጋር አልተኛም ወጥቷል አለቻቸው ለነብዩ አለይሂ ሰላቱ ወሰለም فقال الانسان ነብዩ አለይሂ ሰላቱ ወሰለም ለአንድ ሰው አሉ انظروا اين هو علي የት እንዳለ ፈልጉት ባካችሁን አሉ ነብዩ አለይሂ ሰላቱ ወሰለም ተመልከት የነብዩን ትምህርት ውሰድ ይጠቅምሃል ሀዲያ ነች እቺ ስጦታ ነች ነብዩ ልጃቸው እንደዛ ስትላቸው ውስጣቸው ሸር የለ ጅብሪል ነው ኦፕራሲዮን ያደረጋቸው ንጹህ ናቸው ምንም የለም ሁሉም ሙእሚን እሳቸው ጋር አንድ ነው በል እንደውም እኮ ፋጢማ ገንዘብ ከፈለግሽ ጠይቅኝ ነገር ግን አንቂሊ ነፍሰክ ምን
አዛቢላ አሏት ነፍስሽን ከጀሃነም ግን ነፃ አውጪ አሏት ነብዩ አለይሂ ሰላቱ ሰላም ነብዩ ጋር የፈለከውን መተ አውራ ባወራው ልክ ይሰሙሃል ሁክም ይሰጡሃል የሚከፈለው ከሆነ ይከፈል እንዲህ ነው የነብዩ አለይሂ ሰላቱ ሰላም ልጄውን ካል በሰርቅ ወላሂ እጇን ቆርጣት ነበር አሉ ነብዩ አለይሂ ሰላቱ ሰላም ይሄ ነው የአላህ ዲን ይሄ ነው ለኛም ሊኖረን የሚገባው ባህሪ ከዛ ሰው ፈለጉና ፈልጉልኝ እስኪ አልይና አሉ ነብዩ አለይሂ ሰላቱ ሰላም فقال يا رسول الله አላቸው የተላከው ሰውዬ هو في المسجد አላቸው መስጊድ ውስጥ አለ አላቸው አሊ ራቂዱን አላቸው መስጊድ ውስጥ ተኝቷል አሊ አላቸው فجاء الرسول صلى الله عليه وسلم ናበሉት ሂድና አንተው ምናምን አይደለም ማለት እኮ የነብዩን ህክማ ተመልከት ዛሬ አሁን አንድ ጠቅላይ ሚኒስቴር ልጁን ድሮ ልጁ ከባላው ጋር ብትጣላ ቤት ሊያስታርቅ ቢመጣ ሚዲያው ይረብሸናል አይረብሸንም ባለፈው የቱርክ ፕሬዝዳንት ልጁን ለሆነ ሰው ድሯል ተብሎ ስንት ጊዜ ተወራ ዓለም እኮ ያወራው ነበር አይደል እንዴ ነብዩ የዓለም መሪ ናቸው በቃ ይዘውና ተነስና ና ነብዩ ይፈልጓል በለው ምናምን እኮ አይደለም ነብዩ ብድጋሉና ወዴት ሄዱ ወደ መስጊድ መጡ አልይም ፈለጋ አቤት ኹሉቅ አቤት ስነ ምግባር አቤት ትግስት አቤት ጥበበኝነት فجاء الرسول صلى الله عليه وسلم وهو متجه ተኝቷል ቀደ ሰቀጣ ሪዳሁ የለበሳት ልብስ ወጥቃለች ያሊ ሰሃቦች ዛሂዶች ነበሩ የነብይ ልጅ አግብቻለሁ ምናምን ረብሻ የለም ዛሬ እኮ አንድ ፖሊስ ወይንም ደግሞ አንድ ሊቀመንበር ወይንም ደግሞ ጠቅላይ ሚኒስቴሩን የሚያቅ አንድ ዘመድ ካለ እኛ ሀገር ዘመድም ሳይሆን እኮ እኔ እንትና ዘመድ ነኝ ምናምን ይላል ምንም እኮ ያቁም ብትቆጥር እኮ የለም ባዶ ነው ምንም የለም እኔ እንትና ዘመድ ነኝ የማን ዘመድ እንትና ዘመድ ነኝ ይላል አታ ዲን አላቸው ቢባሉ ሰዎች የሚዋሹበት ቦታ አለ ተጠንቀቅ ዝምድና እኮ የለም አይተዋወቁ ለማስፈራራት ሲባል እኔ እንትና ዘመድ ነኝ ይላል የእንትናም ዘመዱን የእንትናም ወንድሙን አይመለከተንም እኛ የምናከብረው በሰውነትህ ነው በብሔርህም አይደለም ዙልም እኮ አለ ጃሂል ያለበት ሀገር ሁሌ በደል እኮ ነው ያንዱ ጎሳ መንግስት ሲሆን ያንዱ ጎሳ ይረብሻል በቃ ታውም ቢባል አይሰማም ያንዱ ጎሳ ይሆን ነገር ይረብሻል ታው ቢባል አይሰማም ዙልም ነው ተጠንቀቅ የዚች የቅርቢቷ ዓለም ፕሬዝዳንትነት ሹመት ትወገዳለች ተወጋድነች ተጠፋለች ነገር የማንም ልጅ ሆኖ ጥንቃቄ ያርግ የሀብታሙን የድሃ የስልጤውን የጉራጌ የአማራውን የኦሮሞ በጥንቃቄ ነው የምትጓዙ እስላም ጥንቃቄን ይፈልጋል ቀጥ ሰቀጠ ሪዳሁ አንሽቂሂ ከጎኑ ወጥቆ ነበር የለበሰው ነገር ዋሳበሁ ቱራብ ሲተኛ አፈር ነክቶታል መሬቱ ማንም علي رضي الله تعالى عنه فجعل الرسول صلى الله عليه وسلم يمسح عنه ነብዩ አፈሩን ማራገፍ ጀመሩ የማንም ከማን ጋር ተጣልተዋል ከልጃቸው ጋር አቤት ህክማ አላህ ህክማና ጥበብ ይስጣል እንደዚህ አይነት አባት አላህ ይስጣል ስታገቡ ቤተሰብ ፈልጉ የተባለው ለዚህ ነው ሩጣ መልካይተ እንዳትገባ ጥንቃቄ አድርግ በመልኳ ልክ ነው አዛም የምታደርግ በመልኳ የሆነ ቦታ ለቅሶ ስትሄድ እቺ ልጅ ቆንጆ ነች የማን ሚስት ነች ምናምን ይባላል እሷ ቆንጆ ነኝ እንዴ ምናምን ትላለች የሆነ ታክሲ ላይ አንድ ዘላይ ወይንም ደግሞ አንድ ዱርዬ እጆችሽ ያምራል ምናምን ሲሏት ቤት መጣ አንተም ብሎ ወንድ ማለት ትጀምራለች በመልክ እንዳትሸወድ ስንት መልክ ያላቸውን መርጦ አግብቶ ህይወታቸው የተበላሸዋል ትለዋለች ይላታል መጨረሻ በጩቤ ይደራደራል ፈዝፈር ቢዛት ዲን አሉ ነብዩ አለይሂ ሰላቱ ሰላም ዲን ያላትን ፈልገህ አግኝ ወይላ ተሪበት የዳክ ዲን ያላትን አልፈልግም ብለ የዱንያውን ምትመርጥ ከሆነ ቻፕስቲክ ሊፕስቲክ ጫማ ቋቋ ሞባይሉን ፌስቡኩን በፌስቡክ ምትመጣ ደግሞ ጥንቃቄ አድርግ እንዳታገባ ፌስቡክ ላይ ፎቶ አለ 30 ወንድ ምትለጥፈው ለማን ልትሆን ነው ቴሌግራም ላይ የተለያየ ቦታ ላይ ከድጃም ትሁን ፋጡማም ዘይነብም ትሁን አይመለከትም ከስሟ ጋር አይደለም ተግባሯ የካፊሮች ተግባር ነው አማ የሙስሊም ሴት ፊቷን የፈለገ ሰው ያያታል እንዴ አይ እኔ አሁን ቃም ከለበስኩኝ ማይን መርጦ ያገባኛል ምናምን እስከማገባ ድረስ ነው ፎቶዬን ፒክቸሬን መለጥፈው ፖስት ማድረገው ምናምን ትላለች ፖስት አድርገሽ እዛው ከሸይጣን ጋር ጨርሽ ማሰላማ አይመለከትም እንደዚህ አይነት ሰው ጋር አትግባ አስተካክላት ታስተካክላለች ከለታት አንድ ቀን ተውበት ያደረገች አታጉ ባይባልም እቺ እኮ ቤት ውስጥ መስራው አንሷት የት አድርሷለች ዓለም ላይ ያሰራጨችው አላህንም አትፈራም ሰውንም አትፈራም እየበተነች ነው ተጠንቀቅ እንደዚህ አይነት ሴት አላህን የምትፈራ ንቃባን የምትለብስ ወንድም አጨብጥ ያለ ማህረም ከሀገር ወደ ሀገር ማትሸጋገር መርጠ ፈልገህ አግባ ነብዩ ናቸው ያሉት ፈዝፈር ቢዛት ዲን ያላትን መርጥ አባት ዲን ካለው ልጁን ቆንጠጥ አድርጎ ነው ያሳደጋት ምላሷ ቆጠብ ሁሉ ነገር የተስተካከለ እናትም ስርዓት ካላት እናት ረብሸኛ ከሆነች ልጅ ረብሸኛ ነች አትጠራጠር አማ ወሬ የምታመላል ሳሙና ዘይት ዱቄት ስልክ መኪና የመኪናው ከለር ቡኒ መሆን አለበት ጎማውን ማች ማድረግ አለበት ቁልፉንም ከሌላ ቦታ አስመጣልኝ ረብሻ ነው ኢማን የለም በይተናል ባዶ ነው ይተናል በቃ አማ ኢማን ያላት በትንሽ ትብቃቃለች ልጆቼ የተባረኩ ይሆናሉ ህይወቴ ተስተካከለ ይሆናል አንተም አኺራን አታጣም ተስተካክለ ትኖራል ይሄን ታሪክ እንድናነሳ ያደረገን የነብዩ አለይሂ ሰላቱ ሰላም ባህሪ ከዛ ሄዶና ያራግፉለት ጀመረ ጉዳዩን አላነሱትም ቆይ ከዛ በኋላ አንድ ወንድ ከምስጥ ተጣልቶ ወጥቶ በር ላይ ቢወጥቅ አባት መጥቶ እንደዚህ ቢያደርግልን ልጅህ እንደዚህ ያደረከኝ ይላል ወይስ ሩጦ ወደ ቤት ይመለሳል
ቤት ሩጦ ነው የሚገባው አወራም ከዛ በኋላ በቃ ይከስማል ያ ነገር ይጠፋል ነብዩ አለይሂ ሰላቱ ሰላም መጥቶ አራክፎለት ከዛ በኋላ ነው ويقول ما لجبر النبي عليه الصلاه والسلام قم ابا تراب قالت النبي عليه الصلاه والسلام ያፈሩ ባለቤት ተነስቁ ማለት النبي عليه الصلاه والسلام قم ابا تراب قالت ያፈሩ ባለቤት ተነስቁ ማለት النبي عليه الصلاه والسلام የሙስሊም አባት የሙስሊም እናት የጥሩ ቤተሰብ ባህሪ ይሄ ነው የሚሆነው በቃ ከነብዩ ነው የሚወረሰው ከፋጅር እንዳትወርስ አርግላት አይመለከትም ይሄ እኮ የባል ሐቅ ነው እኮ ራሱ የሚፈልገው ነገር ያደርጋል የማይችለው ነገር አያደርግም hatta አንዳንድ አባቶች ገንዘብ ያመጡ ለልጃቸው ያደረጉ ልጃቸውን የሚያሸፍቱ አባቶች አሉ ልጁ የለውም ባቀሙ ነው የሚያኖራት አይደል እንዴ አባት ይመጣና ጥሩ ቅባት ግዢ እሱን ይጀቲ የሆነ ነገር ግዢ ልጅቷ የለችም በቃ ቤቱ ባዶ ነው ይሄም አመጽን ማሰላጨት ነው ይሄም አይሆንም አረቢያ ስርዓት ያዝ ምናልባት የሚያስማማቸው ከሆነ ተቸግሮ ከሆነ ተገቢ በሆነ ታደርጋለህ እንጂ እንደዚህ አድርጊ ይያሉ ትዳራቸው የሚያፋቱ አባቶች አሉ ከዛ በኋላ ከቤቷ ትወጣለች ቤንጤ ይጠልፋታል ከዛ በኋላ ዲናቸውን ያስለቅቋቸዋል ስለዚህ ነብዩ አለይሂ ሰላቱ ወሰለም ያፈሩ ባለቤት ተነስ ብሎ ይሄንን ስራ ሰሩ ያላህ መልእክተኛ ረዋሁ البخاري የነብዩ አለይሂ ሰላቱ ወሰለም የሽምግልና ህደትና ከልጃቸው ባል ከአልይ ጋር የነበራቸውን ባህሪ ካየን እኛስ ምን መሆን አለብን ከምስቶቻችን ጋር መረበሽ ነው በተለይ ወንዶች ምስቶችን ከቤት እንዲወጡ ከወንድ ጋር እንዲደዋወሉ ሽማግሌ እንዲሰበስቡ አላስፈላጊ ሰው ቤት እንዲገባ ምናደርጋቸው እኛ ነን ቤት በኩል እኛ ነን አንድ ምስት መርጠን ያለ ማምጣታችን ችግር መጀመሪያውኑ ያለ መምረጥ ምትወልድባት ወይንም ደግሞ የዘር ፍሬን ወስደ ምታሳርፋባትን ሴት መጀመሪያ ምረጥ የመጀመሪያ ስራ ይሄ ነው ሩጣ እንዳትገባ በየመንደሩ በየካፌው በየሻይ ቤቱ በየባጃጁ ያገኛትን የሰደበችን ይዘህ እንዳትመጣ መጀመሪያ በማን ላይ ነው ዘርህን ምታሳርፈው አማመለጥ ይቀበታል እኮ ልጅ ዝም ብለው ወልደ ልጅ የመጥፎ እናት ባሪ ተከትሎ የሚሰራ ወንጀል ተጠያቂ ነው እናት አልመረጥከላት የመጀመሪያው ባል ነው የሚያደርገው ለዚህ ነው አላህ Subhanahu Wa Ta'ala الرجال قوامون على النساء الله ወንዶች ከሴቶች የሚበልጡበት ነገር አላቸው እጅ እንዳሰት ነብዩ አለይሂ ሰላቱ ሰላም ሰዎች ይጠፋሉ ጉዳያቸውን ወደ ሴቶች እስካዞሩት ድረስ የሴት መብት ይባላል አይደል እስላም ካስቀመጠው በላይ የሴት መብት ምትል ከሆነ ከእስልምና ሻንጣን ተቀልለት ወጣል ተደንቀቅ ለሴት የሚገባታል ለወንድም ይገባል እስላም የሰጣቸውን ስጥ ዩሮፖች እነዚህ ሙጅሪሞች አሜሪካ ሌላ ሀገር ብትሄድ ሃይድ ሲሆኑ አብሮ አይተኙ ችግር ገጥማታል ብለው ነው የሚዞር የሚሉት ግን መንገድ ላይ የተገባቸውን ቅባት መጥረጋቸው ቦርሳቸውን ተቀብሎ ማያዝ አንዳንድ ሞኞች የሉ የባለቤታቸውን ቦርሳ ተቀብሎ ይላል መንገድ ላይ ቦት ምስኪን ይሄ የሴት መብት መጠበቅ እኮ ነው የሚመስላቸው hatta አላህ ይጠብቀንና ሌላ ሀገር ብትሄዱ ሰው ምፈልገው ነገር ካንተ ስላላገኘው ብላ ከሌላ ወንድ አድራ ቤት ትመጣለች ነፃነት ነው መስሉ ኮሌጅ ዝሙት ሰርታ መታ ነፃነት አብሽሪ ምናምን ፍሪደም ይላታል ይሄ ነፃነት ነው አዑዙ ቢላሂ ሚነ ነፃነት ይሄ ነፃነት ነው አብዛኛው ወንዶች በተለይ የአዲስ አበባ ወንዶች ምስቱ አንድ ስንዝር ጫማ ግዛልኝ ትለዋለች ሚጮ ወይ ቁመቷ አጭር ሆኖ ሊሆን ይችላል ወይ የሆነ ነገር ይገዛላታል ጫማ በየመንደሩ ያስጮች መጨረሻ ዲስኳ ተንሸራተተ ከዛ በኋላ የት ናቸው ሆስፒታል ጫማው ስታስጮ ምን ልታደርግበት ነው አዛን ነው እንዴ ወንዶቹን እኮ ወደ ዝሙት እየተጣራችሁ እኮ ነው ሽቶ ይገዛላታል መኪና የሙስሊም ባለ ሀብቶች والله አማም ላይ ይጠየቃሉ ሴቶቻቸው የሚያባልጉት ራሳቸው ናቸው መኪና ገዝቶ ይሰጣታል የት ነሽ ወራቤ የት ነሽ ደብረ ዘይት የት ነሽ ናዝሬት የት ነሽ ቦሌ የት ነሽ የሆነ ክፍለ ከተማ ትለዋለች ሁር ብሏታል አይደል እስላም ያዝ ብሎት ነበር አላዘለህማ ዳይፎች ናቸው መርዘኛ ወንዶች አሉ ቃላት ይጥልባታል ስልኳን ይቀበላል ጎማ ይቀይርላታል ንፋስ አስሞላለሁ ይላታል መኪና ሰርቪስ አደርጋለሁ ይላታል እየተሻሹ ዝሙት ላይ ስትወጥቅ ግን መጥቶ ይገድላታል ይሄን ፋሻ ዝሙት የሚያሰራው ራሱ ነው ሴት ልጆችን ከቤት ያወጡ የሚያበላሽ ወንዶች አሉ ነፃነት ይሄ አይደለም ያዝ ሴት ልጅን በስርዓት ሰላቷን ትስገድ ለይል ትስገድ ቁርአን ትቅራ ዝክር ትዘክር ሐጅ ታድርግ ዑምራ ታድርግ ልጆቿን በተርቢያ ታሳድግ ያንተን ሐቅ ትጠብቅ ቤትን ትጠብቅልህ እንጂ ሱቅ ወስዶ የሚሰቅሉ ሴቶች አሉ በተለይ ሱንይ ነኝ ያልክ ምስትን ሱቅ ምትወስድ ከሆነ ተጠንቀቅ ሱንይነት ትይነጠቃል አሁን ቀርቶ ከሆነ እንጂ ድሮ ቆንጆ ሴት ትፈልጋለች ለምን ካፌ ልሰራ ለምን ገበያ ታመጣለች ሰውየው ቀና ብለ ስታውስ ኢማም ነው ቆንጆ ሴት ለሌላ ሰው 2000 ብር የሚከፍለው ለሱቅ 4000 ብር ከፍላታል ለምን ቆንጆ ነች ወንዶችን ታባበልና ገበያ ታመጣለታለች እዛ መሐመድ የቆመበት ሱቅ ባዶ ነው ዙልፋ የቆመችበት ሱቅ ወረፋ ነው እዛ ሱቅ አይደለም አለ ማጥባሉ ሁሉም ማታል ማን ነው የሚያገባት እሺ ለማን ነው የምትሆነው እቺ ሴት ይሄን ዙልም የሚሰሩ አባቶች والله ይጠየቃሉ በተለይ ባሎች በተለይ አባቶች ሴት ልጅ አማና ነች ፈራሽ ነች
ተሰባሪ ቃነች ያዝ በስነ ስርዓት ያዝ ተጠንቀቅ አላህን ፍራ አማመለት ጠይቅበታል ፈትና አታምጣ ከሀገር ወደ ሀገር ያለ ማህረም አትላክ አባቶቻችን ትቶ ከሆነ እንጂ ድሮ እንደ ህኔትሬ ውጭ ሀገር ሳውዲ ልካታል እከሌጋ ቆርቆሮ ቤት ተሰርቷል ለኔም ስሪልኝ እኛ ሰፈር መስጊድ ተሰርቷል ለመስጊድ ብር ላክ እንዳትልኪ እንዳትሄጂ አላህን ፍሩ አባት ለፍቶ ባል ለፍቶ ወንድም ለፍቶ ነው የሚያመጣው እንጂ ሴት ልጅህን ውጭ ያሳድራ አንድ ገበሬ አባት በሬውን ውጭ ያሳድራ በሬዎች ስንት ሰዓት ላይ ነው የሚገቡት 12 አይደል 2 ሰዓት ከሆነ በሬው ጠፍቶ ምን ይሰማል ጩኸት በሬ ጠፍቷል ምን አድርጉልኝ አግዙልኝ 20 አመት 30 አመት ልጁን ሳውዲ ልኮ ሳያት የሚሞት አባት የለም አለ እናት የለችም አለች ወንድም ሳለ የለም ነውዝ ቢላህ አደጋ ነው በሴት ልጆች እንዳትነግዱ እንዳትበሉባቸው ጥሩ ትዳር ፈልጋቸው አሲዟቸው ምከሯቸው ጭራሽ ደግሞ ይሄም ከተደረገ በኋላ እንደገና አንዳንድ አላህን የማይፈሩ ሚዲያ ላይ የሚጽፉ ሰዎች አሉ አረብ ሀገር ሰልታ የመጣችን ሴት አታግባ አረብ ሀገር የመጡ ሴቶችን የሚያገቡ ወንዶች ገንዘባቸው ሊወስዱ ነው ይያሉ ሙስሊሙ ማከል ደግሞ ጥላቻ የሚያሰፍኑ ወንዶች አሉ ሱንይ ነኝ ይያሉ እኮ አላህን የማይፈሩ በገይብ እኮ ነው የሚያዩት ያዩት ነገር የለም ሴቷም ወንዱን እንድትፈራ ያደርጓታል ወንዱም ሰርታ የመጣችውን ሴት እንዲፈሩ ያደርጋሉ ይሄ ሱንይነት አይደለም ጅህልና ነው ጃሉ ሙረከብ ጥንቃቄ አድርግ ምናልባት አንድ ገንዘብ ሰርታ ይዛ መጣ አግብታ ገንዘቧን የወሰደባት አንድ ሁለት ወንድ ሊኖር ይችላል ሁሉም ወንድ ገንዘብ ይሰርቃል ማለት ነው አንድ አረብ ሀገር ሰርታ ወይንም ደግሞ ሌላ ሀገር ሰርታ መጣ የምትረብሽ ሴት ትኖራለች ወይ ሁለት ይኖራሉ ሁሉም ሴት ረብሸኛ ነው ማለት ነው ይሄንን ሚዲያ ላይ የሚቀባበሉ ሰዎች አሉ የራሳቸውን ታርጌት ጥግ ለማድረስ የራሳቸውን ሐሳብ ሊሞሉ ሴቶች ወንዶች እንዲፈራሩ ሊያደርጉ ከዛ በኋላ እሱ እንደዚህ ያለ ለገንዘቧ እየፈራች ወንድ ሲመጣ አልፈልግም እየመጣ አልፈልግም ትላለች መጨረሻ እድሜሽ ስንት ነው 35 ስንት አልሽ መውለድ መታቆሙት የሚባለው በአርባ ነው አይደል ምናምን ይላል ከዛ በኋላ ደንገጥተልና ካፊርም ጣ ጴንጤም ጣ ምንም ጣ ጎጥጣ አርጋ ይዛ ቤት ትገባለች ይሄንን ስራ የሚሰሩ ሰዎች አሉ ከኛ ውስጥ አላህንም ማይፈሩ ሁክም የሚሰጡት ዝም ብሎ እንደዚህ በላ እንደዚህ ተበላ እንትና እንደዚህ ያደረገ ምላሳቸውን አላህ ይዛታል ተውበት አድርጎ እስካልተመለሱ ድረስ hatta እኛ ሴቶች ባላቶ ልጅ አቶ ጴንጤ ሄዶ ከሚያገቡ ሙስሊም ወንድ አግብቷት ሁለት ሶስት ልጅ ወልዳ ቢፋቱ ይሻለናል አይሻለንም ይሻለናል ወላሂ ይሻለናል ወንዶች ግፍና በደል ይስሩ ማለት ያደለም ከላ አዝልሙ ዙልማቱ ነው የውመል ቂያማ ዙልም የቂያማ ቀን ተዘራርቦ ነው የሚወጣ ሴት ምትበድል ከሆነ አምባገነን ምትሆን ከሆነ ገንዘቧን ምትቀማ ከሆነ ክብሯን ምትነካው ትጠየቃለ ግን ሸሪዓ የሚያዘውን ትእዛዝ እንወቅ አላህን እንፍራ ሰለፊይ ነኝ ያለ መንሐጅ ሰለፍ አሰለፊያ ዳዕወቱ ሰለፊያ ያል በእስልምናና በእስላሞች ስም የሚነግዱ ሰዎች አሉ ከላ ይሄ ተገቢ አይደለም አንድ ወንድ ሊሰርቅ ይችላል ከሳውዲ ይዛ የመጣችውን ገንዘብ አንድ ከሳውዲ የመጣች ሴት ረብሸኛ ልትሆን ትችላለች ሁሉም ሰው እንደዛ ማለት አይደለም አላህን የሚፈራ ሰው አለ ሞልቷል ስለዚህ አባቶች ጥንቃቄ አድርጉ ልጆቻችሁን እንዳትለቁ ያዙ ነብዩ አለይሂ ሰላቱ ወሰለም ሁለት ሴቶችን በስርዓት አሳድጎ በስርዓት ለቤቷ ያበቃ ጀነት ላይ እንዲነን አሉ ያላህ መልእክተኛ ስለዚህ ባልና ሚስት ማከል ፈሸልን መፍጠር ተገቢ አይደለም الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات قانتات حافظات للغيب بما حفظ الله واللاتي تخافون نشوزهن فعظوهن واهجروهن في المضاجع واضربوهن فإن أطعنكم فلا تبغوا عليهن سبيلا إن الله كان عليا كبيرا الرجال قوامون على النساء ወንዶች በሴቶች ላይ የበላይ ናቸው የሚጎዳትን የሚጠቅማትን መታቀው አንተነ አባት አንተነ ወንድም አንተነ ባል ያዝ ጠንቀቅ ብለህ ያዝ ነብዩ አለይሂ ሰላቱ ወሰለም እነ ዑመር እነ ሐምዛ እነ አሊ እንዴት አድርጎ ነበር የሚይዙት ያዛት بما فضل الله بعضهم على بعض ከፊላቸውም ከከፊላቸው ባስበለጠው ነገር ወንዶች በላጮች ናቸው ይላል ወቢማ አንፈቁ ባወጡትም ወጪ ሴቶች እስልምና ላይ ይሸከሙ የቀን ስርዓት ስራ አስማልተ ተጥረቅ ትሸከም ምናምን አይባልም አንተ ጀርባ እስኪበጠስ ድረስ ትሸከማለህ ይሄ አንተ ላይ የተጣለ ግዴታ ነው ሴት ላይ ግዴታ የለባትም ተመልከት ቦይ ያስቆፈሩ መኪና ያስገፉ ጎማ ያስቀየሯት ስልጣኔ ነው ይያሉ አንጀታን ያሰጡሳል ልጅም የለም
ባዶና ቤት ስትቀመጥ መጨረሻ ወሬ ማውራት ሲጀምር ነፃነት ትላለች የቱ ጋር ነው ነፃነትን ማያገኘችው በዚህ መዳር በዚህ ማስመረቅ በዚህ የሆነ ነገር ሲያደርጉ በዚህ ሐፊዙ በዚህ ዳዩ እሷ ነች የታደለችው ብትሞት ዱዓ ያደርግላታል እንጂ አንጀቷ ተበጥሶ ስንት ክንን ያስወጣት ነፃነት ይሄ ነፃነት አይደለም ውርደት ነው ከእንዲህ አይነት ነፃነት ዘራችንም ሙስሊሙን ባጠቃላይ አላህ ይጠብቅ ነፃነት አይደለም ነፃነት ቤትሽ ላይ ቁጭ በይ وقرن في بيوتكن ولا تبرجن تبرج الجاهلية الأولى وقرن في بيوتكن ብሏል አላህ ቤታችሁ ላይ ቁጭ በቃ ሰከን አላስፈላጊ ለሆነ ነገር ውጭ አይወጣም ሴቶች የቤት ናቸው ወርቅ ናቸው የተከበሩ ናቸው እስላም ላይ ማንንም አይደፍራቸው ማንንም ምላሱን አይሰነዝርባት ወርቅ ነች ሴት በእስላም የተከበረች ነች ነብዩ አለይሂ ሰላቱ ወሰለም ሴቶችን ተዋቸዋል ጭርታን የሚያጠፉ አዛኞች ናቸው ቤት ስትገባ ደስ የሚል ነገር ያቀርባሉ ልጅ ለአባቷ እንዴት ነው የምትሆነው ባለቤት ለሶስት ቀን እናቷ ጋር ብትሄድ አስበው ቤቱ ጨለማ ነው የለም ቢያበራው አይበራም በርቷል የለም ይሄ ኒዕማ ነው አላህ የሰጠህ ኒዕማ ነው በቃ ሴቶች ጋር ያለ ሐቅ ነው ይሄ ወንዶችም ያለውን አምኖ መቀበል እንጂ ዝም ብሎ ዩሮፖችን የነዛን ወሬ ነፃነት ብሎ ሴቶችም ገደል የሚገቡ ከሆነ ተያይዞ ገደል መግባት መጨረሻ ግን ያጉታል አላህ በሚሰጡ ስጦታም من أموالهم بغنزباچو فالصالحات القانتات صالح የሆነች አላህን የምትፈራ የሆነች حافظات للغيب ባላው በሌለበት በባላ ገንዘብ በቤቷ ጉዳይ አላህ ጠብቂ ባላት ነገር የምትጠብቅ የሆነች ሴት بما حافظ الله እንዲጠበቅ ባተዘበት ጉዳይ የምትጠብቅ የሆነች ሴት እቺ صالح ነች ተንከባከብ እንዳትረግም ዘራ እንዳትነካ ክብሯ እንዳትነካ እቺ ከአላህ ጋር ግንኙነት ያላት ወይንም ደግሞ አላህን የምታመልክ ሴት ነች ከበደልካት ትዞክስብሃለች ጥንቃቄ አድርግ ይደርስብሃል ليس بينه وبين الله حجاب ብሏል ነብዩ አለይሂ ሰላቱ ሰላም ሂጃብ የለም ብሏል ሳሊህ ከሆነች ሐቋን ጠብቅላት አላህ ይው ሊመክረን ነው ወንዶች አዳምጡ በደንብ ሳሊሃን ጨረስነ በቃ ሳሊሃን መንከባከብ አለብን ለይል እንድትሰግድ ቁርአን እንድትቀራ ወደ መድረሳ እንድትሄድ ዝክር እንድትለምድ ቁርአን ካልቀራች እንድትቀራ ማገዝ ያለብን ታግዛታለህ ወላቲ ተኻፉነ ኑሹዘሁና ያላህን ህግ ደንብ የባልን ሐቅ አይጠብቁም ብላችሁ ምትፈሯቸው ከሆነ ፈዒዙሁና ምከር ሰው ጣልቃ አታስገባ ይኸው አላህ የሚያስቀምጠውን ደረጃ ተከተል ዘለ እንዳትሄድ ዘሎ አክስቷ ጋር ይደውልና ባክሽ የእህትሽ ልጅ ረበሸችኝ ምናምን አይባልም ነውር ነው ወይ ደግሞ አባት ጋር ደውሎ ልጅና ውሰድ ባክ ያስቸገረች ነው አይባልም የመጀመሪያው ስቴፕ ምከሯቸው አለ ባል ነው የሚመክሩ የመጀመሪያው ምክር ዛሬ እስላም ላይ ፍቺ የበዛው ሙስሊሞች መካከል ያለ መግባባት የበዛው ጋብቻ ላይ አላስፈላጊ የሆኑ ሰዎችን ጣልቃ ያስገቡ ነው አንዳንድ ደግሞ ሱኒ ሰለፊ ነኝ ይያሉ ሴቶችን ረዳለው ግፍ ተሰርቶባታል ይያሉ ከሴት ጋር ደውሎ 1 ሰዓት 2 ሰዓት ያወራል ደውሎ ከአጅነቢ ጋር ማውራት ይቻላል እንዴ አዩሃ ሰለፊ ማውራት ይቻላል እንዴ አይ ምስኪን በዚህ በኩል ሰለፊ በዚህ በኩል አይቻልም እኮ ክልክል ነው እሷም ትወጣና ቀጥታ ባሏ አይደል ማንን ነው የሚፈራው ከማን ጋር ነው የሚውለው ትልና ትደውላለች አሎ ማን እንትና ባላለው የጓደኛ የእንትና አምስት ነኝ ትለዋለች እሺ እንደዚህ አድርጎኝ እሱም ደግሞ በቃ መንገድ አገኘ ወይ ከሚስቱ ተጣልቷል በዚህ በኩል ጓደኛው ተጣልቷል አይደል አንድ ላንድ ነው በቃ ያጋግላል በዚህ በኩል ሚስቱ እኮ ደወለችና እንደዚህ ያለችኝ በቃ አታገኘውም ባሏን በቃ ሄደ በቃ ነገረችብኝ አይደል ማሰላማ ይፈታታል ፈትቼሻለሁ ምን ይመጣል እልውስጥ ታስገባዋለች አይደረግም ነውር ነው ለባዳ አይነገርም እኮ ባልና ሚስት ማከል ያለ ችግር ለባዳ አይነገርም ጥንቃቄ አድርግ ኡስታዝም ቢሆን ጥንቃቄ አድርግ ኡስታዝ ፊልዱን ነው ማስተማር ያለበት የተሰጠውን አላፍትና ነው መስጠት ያለበት እንጂ ባልሆነ ነገር ይገባል እንዴ አይገባም ከዛ በኋላ ፈዒዙሁና አላላ መከር ባል ነው መጀመሪያ ተመክራል አላህን ፍሪ ነብዩ እንዲህ ብለዋል አላህ እንዲህ ብለዋል ጀሃነም አለ ጀነት አለ እኔን በድለሽ ጀሃነም ከምትገቢ ተይቅርብሽ ተመለሺ እኔም ተዋለው ወደ አላህ ብንመለስ አይሻልም ወይ መከራት መጀመሪያ ተመለሳለች ከዛ በኋላ ዋህጅሩሁና ፊል መዳጂ አላላ እንዴ አለች አይደለ መኝታ ላይ ሀጅር አድርጋት ግንኙነት የሚባል ነገር አቋርጥ ለጊዜው ጀርባን ሰተተኛ ደረጃውን አላህ ያስቀመጠውን ደረጃ ተመልከት ተመክራለህ እምቢ ካለች መኝታ ላይ ታገላል ቤት ለቆ መውጣት እሷን ውስጥ አስቀምጦ በውጭ በኩል መዝጋት ወይንም ደግሞ ዞርባ ጂጂና ስንስማማት መጫልሽ አይባልም መኝታ ላይ ታኮርፋታል ሁለተኛው አልተቀበለችም አይደለ ዘራፍ አይባል አታውራ ማኪያቶ ስትጠጣ ሻይ ስትጠጣ ባጃጅ ላይ ምን አይነት ሙጅሪም ነች ምን አይነት ጠማማ ነች ምን አይነት ስንት ነገር አይተ ስንት ነገር ተደስታችሁ ስንት ነገር አሳልፋችሁ አታውራ ከዛ በኋላ ወድሪቡሁናል መታ ታደርጋል ስንተኛ ስቴፕ ነው ሶስተኛው ምች ሲባል አይን ማጥፋት ቦክስ ካራቴ አይሰራም ቤት ውስጥ ካራቴ አይሰራም ይሰራል እንደ ካራቴ ቤት ውስጥ ምስቱን አንስቶ ጫማ ጥፊ ጧህ ያረጋታል ከዛ በኋላ ፊቷ አብጦ ሽማግሌ ጋር ትቀርባለች ነውር ነው ይሄ እህት የለም እንዴ ልጅህን አታይም እንዴ
ውጪ ወንድ ቀና ብሎ ማያው ሰውዬ ቤት ውስጥ ተው ጫማ ጥፊው ቦክሱ ምን ተስታው ይገራለታል አይሆንም ይሄ የማይጎዳት የሆነ ምት ትንሽ መታ ታደርጋል የድሮ አለ እንደ አባቶቻችን ፍልጥ ይፈልጉና ቡና የሚፈላበትን ፍልጥ ጭንቅላቱ ደሙን ያፈስስ ይመጣል አለ አሁንም አለ ነውር ነው አይደረግም ያደረጋችሁ ካሉ ተውበት አድርጉ ይቅርታ ጠይቋት የምታስብበትን ጭንቅላት ታበላሽባታል ለይለ መስገድበትን ቁርአን መቀራበትን አንዳንዴ አቅላቸው ራሱ ይቀየርና ፋጡማ ኸዲጃ ስትላት ወይ ዘይነብ ስትላት ቆይታ ጠርተኝ ነበር ትላለች ረብሿታል ጭንቅላቷን ረብሾባታል ተጠይቅበታል አላህ ዘንድ አይሆንም ትንሽ መታ ታደርጋል ዩሮፖች እኮ ሰለጠነ ይላሉ እንጂ መጨረሻ ጨርሶ ወይ ጠጥቶ መጥቶ በተኛችበት በመኪና ይልባታል ወይ በተኛችበት ያርዳታል ግን ነፃነት ይላል ወይ ፎቅ ላይ አውጥቶ ይጥላታል ወይ እንዝናና ብሎ ሶደሬ ውስጥ ውሃ ውስጥ ከተቱ ይመጣል ወይ ደግሞ የሚነዳው የነበረው መኪና ምስቱ ስላለች በሷ በኩል ይወስድና ጓ ያረጋዋል ወይ እኔ ሶሪ ምስቴክ ሞትቹ ይላል ነፃነት አይደለም ትንሽዬ መታ ይደረጋል ስንተኛው ላይ ደረስና ሶስተኛ ፈይና ጣዕናኩም አላህ ይሄን አድርገ እሺ ካሉ ከተመለሱ فلا تبغوا عليهن سبيل على الله ድንበር አትልፉባቸው አንቺ ከዚህ በፊት እንደዚህ አድርገሽ እንደዚህ ብለሽ እናትሽ እንደዚህ ነች አባትሽ ወንድምሽ እንደዚህ ብለሽኝ አይባልም ነውር ነው ቁልፍ በቃ አቁም ان الله كان عليا كبيرا الى الله የበላይና ትልቅ የሆነ ጌታ ነው አንተ በሷ ላይ ድንበር ብታር ከላይ ይዛል ማንቆርት እማችለው ሙሲባም ተሸክማል ነገ ልጅህ እንደዚህ አይነት ሙሲባ ይደርስባታል ተዘዋወር ይደርሳል እሺ ካሉ ሴቶችን መቀበል ነው እሷም እንደዚሁ ትፈልጋለች በቃ ማን በማን በኩል ስሙን ባጠፋው በማን ቆይ ባልሽን ከሴት ጋር ይደዋወላል በሆነ ነገር ተጠረጥረዋለሁ ምናምን ብለሽ ብላ ቤት መጣ ሰላም ይወርዳል ብላሽ ታስባላችሁ ወይ እናቱን ሰድባበት ወይ አባቱን ሰድባ ወይ ዘሩን ሰድባ ሰላም ይወርዳል አይወርድም ቢወርድ ቢቀበል እንኳን አማራጭ እየፈለገ ነው የሚጠብቀው ጠብቂ እቺ ሙጅሪም ኢንሻአላህ ሰራላታለሁ ያለው ነው የሚጠብቀው ያ ረብ እቺን ሴት ታምረና ሳያት ይያለ ነው የሚኖር አይባልም መጀመሪያ ምላስን መያዝ ቆጠብ ለመታረቅ የማይመች አይነት መጣላት እንዳትጣሉ ይባላል አይደል አይሆንም ቆጠብ ማውራት የለም ሻሪያን እኮ የማያውቁ ብዙ ሰዎች አሉ ባላን ብዙ ሙት ትተጫዋለች እሱም ደግሞ በሴት ተጠረጥራታለሁ ይላል ሻሪያ ቢኖር እኮ ይገረፋሉ አይገረፉም ይገረፋል በደንብ ተደርጎ በዝሙት የጠረጠረች ምስት ትገረፋለች በደንብ አድርጋ ትቀጠቀጣለች በደንብ hatta እኮ ዳዋ ሰለፊያ አደርጋለሁ ብሎ እኮ ሰውን በዝሙት የሚተቹዋሉ እኮ አያቁማ الاسلام بريء منه والمنهج السلف بريء منه አይተችም በዝሙት መተቸት አደጋ አለው አንድ ሰው በዝሙት ከተቸ ሸሪዓ ባለበት ሀገር ይገረፋል እሺ ብሎ ከተቀበሉ በኋላ ድንበር እንዳታርፉ ተቀበሉ አላህ ከዚህ በፊት ያሳለፈችውን አይብ የሰራችውን ነገር ወይ የሰራውን ነገር አይጠቀስም በቃ ታለፈ ወደ ሰላም ተመለሳችኋል አይደል ያለፈውን ነገር እንዳልነበረ አይቶ ልጅን ማሳደግ ልጅን መዳር ልጅን ማስቀራት እናትን መዘየር አባትን መዘየር የሱንም ማድረግ ያለብን ኸይር ስራ ማድረግ ነው እንጂ እንደዚህ ነበር ጅህልና ነው ይሄ ጅህልና ነው እስላም አይፈቅደው እሺ ባል ይሄንን ጥበብ ይሄንን ዘዴ ይሄንን ሲስተም ከተጠቀመ በኋላስ ወዴት ነው የሚሄደው እሱን እንዴ አላህ ምን ይላል وإن خفتم شقاق بينهما فبعثوا حكما من أهله وحكما من أهلها إن يريدا إصلاحا يوفق الله بينهما إن الله كان عليما خبيرا وإن خفتم شقاق بينهما በመካከላቸው ዳኛ የሆኑ ሰዎች ከላይ ያሉ ሰዎች የነዚህን ሰዎች መላእክትና ያለ መግባባት ከተመለከቱና ከፈሩ فبعثوا حكما على الله من أهلي وحكما من أهلها ከሷም የሆነ መዳኘት የሚችል ከሱም መዳኘት የሚችል አያችሁት አይደል የቁርአኑ ቀደም ተከተል ራሱ ጨረሰ ወዴት ነው የሚሄደው ወደ ቤተሰብ ነው ወደ ጓደኛ እንዳትሄድ ሩጠ ጓደኛ ጋር ዱብ እንዳትል አባቴ ይስማው አባታው ይስማ እናታው ትስማ እናት ትስማ ወላጆች የልጆቻቸው መላእክት ይፈልጋሉ በፍጹም አይፈልጉ ልጁን ካል እንደዚህ ያደረገኝ ዝምበይ ምላስሽን አጂ አላህን ፍሪ አላቀሽም ምናምን አንቺ ነሽ አጥፋሽው ይላል አባት የሱም አባት ዝምበል አላቀህም አንተ ምንድነው የሚፈልጉት ማስታረቅ ነው የሚፈልጉት ሌላኛው አምጣ ታስቀምጠዋል ይሰማና አንዳንዱ ደግሞ ጭንቅላቱ መሸከም አይችልም ሽምግልና ውስጥ ገብቶ ይረብሻል ይሰማ ይሄን ሁሉ አድርጎብሻል ላ ኢላሃ ኢላላህ ይላል አይችልማ አቅሉ ደካማ ወይንም ደግሞ ያስታርቃል አንዳንድ ሽማግሌዎች አንቺም ተይ ይሉና ከዛ እሷም የጠራችው የባልን ጓደኛ ነው ተሳስታለች መጀመሪያ አላህ ያዘዛትን አልሰራችም እሱም ደግሞ አምጪ ያላት ቤተሰብ አይደለም ሌላን አምጪ ያላትን ሰው ነው ያመጣ ያስታርቁና ውጭ ወጡና ሻይ ሲጠጡ ግን እኔ የማታው ሽምግልና አብራችሁ ኑሩ ብልም ግን
ግን ለወደፊት ግን ምትሆነ አይመስልኝም ምን ይሻላል ምናምን ይለዋል ጨርሷል አልጨረሰም መጀመሪያ ጨርሷል እኮ አስተርቋል ከዛ ያኛው ማታ ቋፉ ተባብሎ አብሮ አድሯል አብሮ ተኝቶ አድሮ ማድረግ ያለባቸው ነገር ለካ እቺ ሴት እየወደለችኝ ነው እንደውም እኔ ለህይወት ራሱ መስጋ ይመስለኛል የሆነ ነገር እንዳታደርግ ይለዋል ለሷም አንቺ ይሄን ግፍ እየሰራብሽ እስከ ዛሬ ቸለሽ መኖርሽ ምን አይነት ሴት ነሽ ከናንተ ቤት ሰው ካልፈልግልኝ ይላታል ይመጣና አውዙ ቢላህ ከዛ እሷም ምን አረገች በቃ ባሌ በደለኛ ነው ብላ ከቤት ትወጣለች ግን ወላጅስ ከሆነ የሷ እናትና የሷ አባት ወይንም የሷ አባትና የሷ እናት ቤት ውስጥ ክፍተት እንዳለ ካወቁ ያንን ክፍተት ለመዝጋት ከእለት ምን ያደርጋሉ ጥረት ያደርጋሉ አላህ ቁርአን ላይ ሽቃቅን ከፈራችሁ ፈባህቱ ሐከመን ሚን አህሊ ወሐከመን ሚን አህሊያ ከሷና ከሱ የሆኑ ፈራጆችን ላኩ ይላል ይሪዳ ኢስላሃን ይወፍቅላህ ማስታረቅን የሚፈልጉ ከሆነ እነዚህ ፈራጆች አላህ ይወፍቃቸዋል በይነሁም በመካከላቸው ኢነላህ ካነ ዓሊመን ኸቢራ ይላል አላህ የሩቅና የቅርብ የጥልቅ አዋቂ የሆነ ጌታ ነው ይላል የራሳችን ጥበብ የራሳችን ምክር የራሳችንን ሲስተም ከጨረስን በኋላ የቤትን ጉዳይ የባልና ምስት ጉዳይ ወዴት ነው የሚሄደው ወደ ቤተሰብ ነው ኡስታዝ ስለሆነ እንዳትሸወድ ያንቺ በተለይ በአሁኑ ጊዜ የበዛው የማይወዱት ከሆነ ምስቱ መጣላቷን ካወቁ በየትኛውም ሲስተም በየትኛውም መንገድ ምስቱ ጋር ይደርሳል በሲስተም ይገባል ወይ ደግሞ ስልኩ እየሰራ ሰው ጋር ይደውልና ስልኩን ቢያለኝ ይላታል ሲስተም ተጣልቷል እኮ አውቋል የደወለው ለሲስተም ነው ስልኩ ክፍት ነው ይደውልና ስልኩን ቢያለኝ ስትለው አይ እኔና እሱኮ አሁን ኖርማል አይደለንም በሌላ ሰው በኩል ብትል ምን ሆንሽ ይላታል እንደዚህ ነው ይላል የሚገርምሽ እኔም ጠርጥሬ ነበር ትንሽ ባህሪው ምናምን ይላታል አልተጠራም እኮ ዝም ብሎ የሚገባ ማለት ዝም ብሎ ደውሎ የሚገባ ወንድ አለ ይሄም የዲን ሰው ቢባል አላህን ይፍራ ማን ነው ከአጂ ነብይ ሴት እንድታወራ የፈቀደልህ ማን ነው ባላየው ባልሰማው ቁጭ ብለ በሁለቱ በኩል ያልሰማውን ነገር እንድትጽፍ እንድታወራ የፈቀደልህ ይሄ ሰለፊነት ነው ይሄ ሙስሊምነት ነው ይሄ ዲነል እስላም ነው ሲስተም ፈልጎ በባልና ምስት ማከል የሚገቡ አሉ አላህን ፈርቶ ይመለሱ ካላችሁበትም ተመለሱ ተውበት አድርጉ ማይጠይቁ ነገር የለም እኮ ምን ነበር የምታደርጉት ድክመት አለበት ወይ ይላታል ወይስ አንቺ ችግር አለበት አትወልዱም ወይ ሌላ ውስጥ ነው የሚገባው ሌላ ሽምግልና ገብተን ሽምግልና አልሳካ ብሎ ረጅም ጊዜ ሳገል ምንድነው ተብሎ ጥናት ሲደረግ ለካ ልጅቷ ቆንጆ ነች የልጁ ጓደኛ ሽምግልና የገባው ጓደኛ የሚያስቸግርሽ ከሆነ እኔ ያለው አብሽር ይላታል በጀርባ የተሻለ ማምጣት ይችላል ግን የሚፈልገው የሱን ምስት ፈቶለት ወይ ሙቶ እንዲያገባ ነው የሚፈልገው ይሄ ሙሲባ የሚደርስብን ባለማወቃችን በጅህልናችን ነው ሁሉ ሰው ሳሊህ አይደለም ሁሉ ሰው ለአንተ ኸይር አይመኝም ሁሉ ሰው ተቅያ አይደለም ሁሉ ሰው አላህን አይፈራም ዙልም ይሰራል ጥንቃቄ አድርጉ ሽምግልና ውጭ አይወጣም ቤት ውስጥ ነው የሚያልቀው ለዚህ ነው አብዱላህ ኢብኑ አባስ አመረ አላሁ ዐዘ ወጀል አየብአቱ ረጁላን ሳሊሃን ሚን አህሊ ረጁል ይላል ሳሊህ ወንድ በሽምግልና እንዲላኩ አላህ አዘዘ ወረጁላን مثله من اهل المرأة ከሴቷም አላህን የሚፈራ ሳሊህ ሆነ እንዲላክ አላህ አዘዘ ያላ ትእዛዝ ነው ከሴቷም ቤተሰብ ከወንዱም ቤተሰብ ሳሊህ የሆኑ ላኩ ይያለ ነው ማን ነው የሚለው አላህ ነው የሚለው አላህ አዘዘ ይላል አብዱላህ ኢብኑ አባስ ፈየንዙራኒ እነዚህ የሚላኩ ሰዎች ይመለከታሉ አዩሁማ ሙሲ የተኛው ነው ጥፋተኛ ይመለከታሉ የተላኩ ሰዎች ከዛ በኋላ ፍርድ ይሰጣሉ አንተ አጥፍተሃል አላህን ፍራ ይሄን ነገር አስተካክል ይቅርብ በደል አትስራ ይላል እሷ አጥፋች አጥፍተሻል አንተምቶ የሚባል ነገር የለም ሽምግልና ላይ አንተምቶ የሚባል ሽምግልና ይፈርሳል ጥንቃቄ አድርጉ ዶክተሮች ኦፕራሲዮን የሚያስፈልገውን ህክምና ወይንም ደግሞ ከአንሰር የያዘውን ሰው የወባ መድኃኒት ነው የሚሰጡት የምን መድኃኒት ነው የሚሰጡት ለወባው ምን ነው የሚሰጡት ለካንሰሩስ ለኮሮናውስ ባልጋ ችግር ካለ ላለበት ችግር ምን ይሰጣል መርፌ ይሰጣል ምስት ጋር ላለባት ችግር ምን ይሰጣታል መርፌ ይሰጣታል ያ መርፌ ምንድነው አላህን እንዲፈሩ እንዲያስተካክሉ ይነገራቸዋል ካልሆነ አንተምተው ይበጠሳል እሱም ይጎትታል ገመቱን እሷም ትጎትታለች ያም ይጎትታል ሶስተኛው ወገን ሽማግሌው ይጎትታል እናት ትጎትታለች እንደነገርኳችሁ ሙጅሪም እናቶች ሙጅሪም አባቶች አሉ ሴት ልጆቻቸው ከባሎቻቸው ጋር እንዳይኖሩ ገንዘብ ገፍሎ የሚያፋቱ አሉ አላህ ይጠብቃል ይሄ ዙልም ነው ትልቅ በደል ነው ጥንቃቄ ያድርጉ ስለዚህ የተኛቸው ነው ያበላሹት የሚለውን አይቶ ፍርድ ይሰጣሉ አላህ አዘዘ ይላል ይሄም ኢብኑ ከሲር ተፍሲራቸው ላይ አራተኛው ሙጀለድ 30ኛው ቁጥር ጠቅሶታል ሌላኛው ኢብኑ ዑሰይሚን ምን ይላሉ ረህመቱላሂ ተዓላ ዐለይሂ ኢዛ ሳራ ሐሉ ዘውጀይን አሉ ባልና ምስቶች ሁኔታ እንደዚህ ከሆነ አሉ አላ ሀዘል ወስፍ ልክ በዚህ ሁኔታ ከደረሰ ያኔ استمر الخلاف
ኺላፉ በመካከላቸው ከቀጠለ ፈኢነል ዋጅብ ይላል አሳዩ ፊል ኢስላህ በይነሁም ዋጅብ የሚሆነው በመካከላቸው ለማስተካከል ቤተሰብ የሆነ ሰው የመግባት ግዴታ አለበት ይላል ዲን ያላቸው ኹሉቅ ያላቸው ሰዎች ናቸው የሚገቡት ይላል የስአ ረጁሉን ዘዊ ዲንን ወኹሉቅ ይላል ምን አልአቃሪብ ዲን ያለው ጥሩ ስነ ምግባር ያለው ከምን አቃሪብ ዘውጀይኒ ከባልና ሚስት መካከል ይወጣል ይላል ሊየንዙሩ ፊ አምሪሂማ ጉዳያቸውን ይመለከታሉ ወይስሊሁ በይነሁማ በመካከላቸው ደግሞ ያስተካክላሉ ይሄም ኑሩን አለ ደርብ 11ኛው ሙጀለድ 290 ቁጥር ላይ የተቀመጠ ነው እንግዲህ ያው እንደም ላነሳላችሁ እንደሞከርኩት በተለይ ኢኽዋኖች ሙመያዎች ሌሎችም ፍርቃዎች እነሱ የበላይ ለመሆንና ሌሎችን ለማሳነስ ክብራቸውን ለማሳጣት ከሴት ልጆች ጋር መደዋወል አጅነቢ ከሆነች ሴት ጋር የሰው ምስት ጋር አይደወልም ነውር ነው እንዳትደውል አንዳንዶቹ የሰለጠኑ አድርጎ ያዩታል እሱ በሌለበት የሱን ምስት ደውሎ ማናገሩ ቤት ሄዶ መዘየሩ ቡና ገብተው መጠጣቱ እንደ ስልጣን ነው የሚያዩት አደጋ ነው ተጠንቀቅ ስንትና ስንት ሰዎች ተፈተኑ ቻይና ሲሄዱ መኪናውን ሰጥቶት ምስቴን ሱቅ አድርስ ቤት መልስ ይላል ሲመጣ ሌላ አደጋ ተከስቶ ይደረስበታል ወይንም ደግሞ ሲመጣ ራሱ አውዝ ብላ ትለዋለች ባሉ አንተም ብሎ ባል ትለዋለች ወይ ሌላ ችግር ተከስቶ ይመጣል አላህን የማይፈሩ ፋጅሮች ጭራሽ አብሮ ጫት እንዲቅሙ ያደርጋል ነይ እንጂ ኤኮ ሙስጠፋ ነው ነይ ሰላም በዩ ተርሺ ሳሚው ይሄም እንደዚህ ነው ሳሚ ይያለ ቡና እያስቀዳ ጫት እያስቃመ ብዙ ፈሳድ የሚሰሩ ሰዎች አሉ ይሄ አላህን ለምፈራ ይገባል በባልና ሚስቶች መካከል መግባት አጅነብ ከሆነ ሴት መደዋወል ሴትም ደግሞ አጅነብይ ወደ ሆነ ወንድ ደውላ የባሏን ችግር መናገር እሱም እንደዚሁ ማድረግ ተገቢ አይደለም መጀመሪያ በራሳችን እንጨርሳለን በራሳችን ካቃተን ወደ ቤተሰቦቻችን እንመለሳለን መፍትሄው ይሄ ነው አላህ Subhanahu Wa Ta'ala ለሚወደውና ለሚፈቅደው ይወፍቀን አደጋ ከሆኑ ነገሮችና ማዕሲያ ከሆኑ ነገሮች ይጠብቀን አኺራችን አዱንያችን ከሚያበላሽብን ማዕሲያና መጥፎ ነገር አላህ ይጠብቀን ሀገራችን አላህ ሰላም ያድርገው የሰው ደም መፍሰሱን አላህ ያቆመልን የኢማን ዝናብ የርስቁን ዝናብ ያፊያውን ዝናብ የመግባባቱን ዝናብ አላህ ያዝንብልን አገራችን የኢማን የአምን የመረጋጋት የሰብር የሰደቃ የዱዓ መስጊድ መድረሳ የመስራት ዳዕዋ የማድረግ ሀገር አላህ ያድርግልን የምንሰማው ዘግናኝ የሆነውን ነገር አላህ ራሱ ያቆምልን ይሄ የመጣው ራሳችን በሰራነው ግፍና በደል ባሻረክነው ሽርክ በሰራነው ዙልም ነው የመጣብን አላህ ራሱ ያቆምልን ገርቢ በሩን ወረዳ አላህ Subhanahu Wa Ta'ala ይጠብቃት ከዚህ በተሻለ መድረሳ መስጊድን አስፋፍታችሁ የተሻሉ ወጣቶችን አፍርታችሁ የተሻሉ አባቶችን ወደ መስጊድ አምጥታችሁ የተሻሉ እህቶቻችን የተሻሉ እናቶቻችን ወደ መስጊድ ጠርታችሁ መንሀጀ ሰለፍ የሚያብብበት አካባቢ አላህ ያድርገው አካባቢም ላይ የሚመሩ ሰዎችን አላህ Subhanahu Wa Ta'ala ለሚወደውና ለሚፈልገው ነገር የሚያግዙ አላህ ያድርጋቸው እኛንም በሐቅ ላይ ጠንክረን በሐቅ መንገፋ ሰዎች አላህ ያድርገን ሙሲባ ከሆነ ነገር ሁሉ አላህ ይጠብቀን ጀማችን ከሚበትንና ጀማውን ፈሸል ውስጥ ከሚከት ነገር ከቢድዓም ከሙብተዲም አላህ ይጠብቀን جعلني الله واياكم من الذين يستمعون القول فيتبعون احسنه والسلام عليكم ورحمه الله وبركاته